ከ10 ዓመታት በላይ አብራው በትዳር የኖረችውን የልጆቹን እናት የገደለው ተከሳሽ ፍርድ ቤት ቆሞ ተቀጥቷል። በስለት ነው እሷን መጥቶ የገደለ። የወንጀሉ አስከፊነት አባት ወንጀሉን የፈጸመው ህፃናት ልጆቹ ፊት መሆኑ ነው ይላል ፖሊስ። አስመርቃ ወደዚህ የሥራ እድገት እንዲገባ ያደረገችው እቺ ሴት ነች። በወንጀሉ ዙሪያ በርካቶች ተጎጂ ሆነዋል። በተለይ ለፍተው ያሳደጉት አዛውንት አባት ወይ ፍትልይ እሁድ ረፋድ በካቴና ፕሮግራማችን ልጁ እስኪናገር ድረስ ከመሳቢያ ውስጥ ቢላ አውጥቶ ማየንካ በዚህ ማየንካ እያለ ነው የሚናገረው። ውድ የፕሮግራማችን ተከታታዮች የወንጀልን አስከፊነት የሚሰብከውን ይህን ፕሮግራማችን ከወደዱትና ሌሎች ከፕሮግራማችን ተምረው ራሳቸውን ከወንጀልና ከጸጸት እንዲጠብቁ ከወደዱ ቻናላችን ላይክ፣ ሼር እና ሰብስክራይብ እንዲያደርጉ ድጋፎን እንጠይቃለን። ካቴና ልጆች ወደዚህ ምድር የሚመጡት በራሳቸው ምርጫ ሳይሆን እኛ ወላጆች በፈቀድነውና በጠራናቸው የህይወት መስመር ውስጥ በመሆኑ ሳይፈልጉ ላመጣናቸው ለነዚህ ንጹህ ፍጥረታት ምቹና በፍቅር የተሞላ የነፍስ ማረፊያ መፍጠር ቀዳሚውና ዋነኛው የህሊናችን ግዴታ ነው። በትዳርና በአብሮነት ውስጥ የሚፈጠሩ አለመግባባቶች በልጆች ፊት ከማድረግና ከመነታረክ ተቆጥቦ ልዩነትን በሰከነ ህይወት በትዕግስትና በይቅር ባይነት መፍታት ልናደርጋቸው የሚገቡን የሞራል ግዴታዎቻችን ናቸው። ወላጆች በልጆች ፊት የሚያደርጉት ንትርክን አስወግደው የጋራ ኃላፊነታቸውን በፍቅርና በመደጋገፍ መወጣት ሲችሉ በቤት ውስጥ የሚፈጠረው ሰላማዊ ድባብ በህፃናቱ የደህንነትና የደስታ ስሜት እንዲሰማቸው በማድረግ የልጅነት አድማሳቸው ብሩህ እንዲሆን እንደሚያስችል ጥናቶች ይጠቁማሉ። ይህ በእንዲህ እንዳለ ወላጆች እርስ በርሳቸው የሚኖራቸው የፍቅር ግንኙነት በህፃናቱ መጻኢ ዕድልና ስነ ልቦና ላይ ጥልቅና የማይሽር አሻራ ጥሎ ያልፋል። ስለዚህ ዛሬ በቤታችን የምንዘራው የስምምነት ዘር ነገ ሀገርን የሚረከብ ጤናማና አሳቢ ትውልድ የሚያፈራ በመሆኑ ለልጆቻችን ልንሰጣቸው የሚገባቸው ትልቁና ውድ ስጦታ የወላጆቻቸው ሰላምና ፍቅር ነው። ጉዞ ወደ አዳማ። ሁለቱ ባልና ሚስት ሀብትሽ በሀብት ተባብለው ከተጋቡ ከ10 ዓመታት በላይ አስቆጥረዋል። ውስጥ አዋቂዎች እንደሚናገሩት በተለይ በጋብቻቸው የመጀመሪያዎቹ ዓመታት ፍቅራቸው ለተመልካችም ለቤተሰብም የሚያስቀና ነበር። ምንም እንኳን ሚስት ቀደም ሲል ከሌላ የምትወልዳት አንድ ልጅ ብትኖራትም ካሁኑ ባሏ 2 ሕፃናትን ወልዳ በማሳደግ ላይ ነበረች። ሁለቱም በባንክ ሥራ ተዋውቀው በባንክ ሥራ ተጋብተው በባንክ ሥራ የሚተዳደሩ ባለሙያዎች ነበሩ። ሁለቱም ባላቸው ገቢ ልጆቻቸውን እያሳደጉ ባለበት ጊዜ ግን እንግዳና በጋብቻ መካከል አይከሰትም የማይባል አለመግባባት መከሰት ይጀምራል። መንስኤው በባል ዘንድ ያለ ቅናትና የንብረት ጥያቄ እንደነበርም የሚስት ቤተሰቦች ይናገራሉ። በዚህ የተነሳ መጣላት፣ መታረቅ የቤቱ ባህልና ልምድ እየሆነ መጣ። ልጆች በወላጆቻቸው እቅፍና እንክብካቤ ሊያድጉ ይገባል ያለ ሽማግሌ ተበደልኩ ብላ ከቤት ስትወጣ አንቺም ተይ አንተም ተው ብሎ በባህልና በደንቡ መሰረት ሸምግሎ ወደ ቤት ያስገባል። ሚስት ልጆቿን ለማሳደግ በደሏን በቤቷና በልቧ ችላ ከዛሬ ነገ ይሻላል እያለች መኖር ጀመረች ይላል የክሱ መዝገብ። የ5ና የ3 ዓመት ልጆቿ ደግሞ የመቻሏ ምክንያቶች ነበሩ። ፖሊስ እንደተናገረው በተራ ጭቅጭቅና ንትርክ የተጀመረው አለመግባባት በሽምግልና እየተጠገነ ቢሄድም ውስጥ ውስጡን አመርግዞ ኖሮ መጨረሻው አላምር አለ። እናም ከዕለታት በአንዱ ክፉ ቀን ባልና ሚስት ሟችና ገዳይ ሆነው በሞትና በእስር ተለያዩ። ይጓጉላቸው የነበሩ ሕፃናትም ያለ ወላጅ ከእናትና ከአባታቸው እቅፍ ተለይተው ሜዳ ላይ ተበተኑ። የአዳማ ፖሊሶች እንደገለጹልን ይህን የወንጀል ድርጊት ከቀደሙት ለየት የሚያደርገው የ10 ዓመት የትዳር ጓደኛውና የ2 ልጆቹ እናት የገደለው በሌላ መንፈስ ተነሳስቶ በሌሊትና በውድቅት ሳይሆን በጠዋት እናት ለልጆቿ ምግብ በማብሰል ላይ ሳለች መሆኑ ነው። ወንጀሉን የበለጠ መሪር የሚያደርገው ደግሞ የልጆቹ አባት ግድያውን የፈጸመው በልጆቹ ፊት
መሆኑ ነበር። ማቿ እሷ ቤት ነበረች፣ ኪችን ውስጥ ነበረች። እሱ ወደ ስራ ሊሄድ ባንክ ሰራተኛ ነው፣ ሁለቱ ባንክ ነው የሚሰሩ። እሱ ወደ ስራ ሊሄድ ተመልሶ ነው፣ እሷ ኪችን ውስጥ ነበረች። ለልጆቿ ምግብ ምናምን እየሰራች ነበረች። 2 አመት ያልሞላ ህፃን እሷ ጋር ቆሞ ነበረ። ከዛ እሱ በስለት ነው እሷን መጥቶ የገደለ። ከዛ ልጁ ያለቀሰ ነበረ። ጩጬው አካባቢው ወይም ደግሞ እዛ መጀመሪያ የደረሱ ሲናገሩ ጩጬ ያለቀሰ ነበረ። ከዛ እሱ ነፍሰን እስካለ ወደ ልጠፋ ነበረ። ግን መልሶ አካዲ ምባል ፖሊስ ጣቢያ ሄዶ እጁን የሰጠ ገዳው። ባልና ሚስቱ በሞትና በእስር መለያየታቸው የጎዳው እነሱም ብቻ አይደለም፣ በዙሪያቸው ያሉ ቤተሰቦቻቸውን ጭምር እንጂ። በትንሽ የጡረታ ገንዘብ ለፍተውና ደክመው ላሳደጉት አባት ሐዘኑ ዛሬም ሁሌም መራራ ነው። ልጅት አባቴ እያለች አባቷን መደገፍ በጀመረችበት ጊዜ በድንገት ልጃቸውን ያጡት አባት ጤናቸው ታውቆ ችግር ውስጥ ናቸው። ልጄ የቀኝ እጄ ነው ተቆረጠው። እሷን ሳስተምር 300 ብር ከ99 ጡረታ በልቼ ነው። ትንሽ አጋጣሚ ሆኖ ሌላ እንትን ገብታ ከጨቡት አንደኛ ወጣ። በኢህአዴግ ጊዜ በኦሮሚያ እንትን ተመርጣ እዚህ ገላዲዮስ መጣች። ለሴቶች ማህበር ነው እንድትመረጥ፣ ትምህርቷ ጎበዝ ነው ተብሎ አሁን እንደዛው እየሆነች ትንሽ ሌላ ሳንካ መሃል ገባና ትምህርቷ 12 ሲጨርስ 2 ነጥብ ጎደላት። አሁን በዛ የተነሳ ወደቀች። ይሄ ልጅ ትንሽ ወንዱ ልጅ ስራ ይዟል። እሱ 100 ብር እየረዳኝ እኔ 150 ብር እየከፈልኩ ዩኒቲ አስተማርኳት። ጎበዝ ነች ተፈጥሮ። አሁን ጉብዝና ነው ያስገደላት። እሷ ልጄ ብቻ ምንም ለማድረግ አልችልም። አንዴ አመልጣኛለች። የወንጂ ባንዲራ ሆኜ ያው ልጃችን ጎበዟ ልጅ የተጎደለች አባት ያው መጣ ማለት መጣ። ፍርድ በ40 ቀን እንዲህ ተፈረደ። ለጊዜ የሞተበት ሰው መቼም ትንሽም ቢሆን በሐቅም ይሁን በሐሰትም ቢሆን ገለዋል። እሱ ነው የማውቀው፣ ፈጣሪ ነው የማውቀው። ልጄን አልሰማልናት እንጂ ከመሞታም በፊት የችግሩ ገፈት ገማች ነበረች የሚሉት ዕድሜ የተጫናቸው አዛውንት ለመጽናናት አልቻሉም። ልገላት ስል እቺ ትልቋ ልጅ ታስጥለዋለች። እሷን አባሮ ከቤት ያስወጣታል። እንደውም እስከ መምታት ደርሶ አሁን እዚህ ላይ ትንሽ አቁስሏታል። አመለጠች። ያችም እንግዲህ አፍኖ እዛው ልገላት ስል እሱ እሷን ለማባረር ስል እሷም አመለጠች። እኔ ድረስ መጣ። ልጅ ልወጣ ምን መጣሽ? ከየት መጣሽ? ዛሬ በጠዋት እንዴት መጣሽ? ምን ማሉልኝ? ልጄን ተቤት አስወጣ ሰውየው አለች። ኧረ ተይ አሁን ሄዳለሁ ወደ ቤቴ አለች። ሂጂ ምንሽ ብዬ ታክሲ ለማሳፈር አጠገቧ ቆሜ መቷታል ብዬ ፊቷንም ባይ ምንም የለም። ያንን ደብቃለች። እሷ 2 ልጆች እኔ ወልዷል እንዴት ይገለኛል ብላ አሁንም ደበቀች። እኛ ይሄን ሁሉ አናውቅም። አሁን ይሄው ቆይተን ሞታ በስንተኛው ጊዜ ነው ይሄ ወሬ ምስጢር የሰማው? አፍኗል ነው ለካ ያን ለታ ይመጣ። በ6 ወሩ ገደላት ባፈናት። የሟች ወንድምና እህት የቤተሰቡ መመኪያ የሆነችው እህታችን አፍቅራ ባገባችውና ልጅ በወለደችበት ባሏ ትሞታለች ብለን አስበን አናውቅም ነበር ይላሉ። የተጋቡት 2012 ነው። በባህላዊ ጋብቻ ነው የተጋቡት።
እና ተጋቡ። ያው ኑሮ መሰረቱ። አንድ ልጅ ተወለደ። አንድ ወንድ ልጅ ተወለደ። ከዛ በኋላ ተቀየረ ሰውየው። በፊት ደህና ነበር 2012 ላይ ማለት ነው። 2013 ጀምሮ ጭንቅ ነው፣ በቃ ብጥብጥ ነው፣ ጭንቅ ነው፣ ነገር መፈለግ ነው እና በዛው ቀጠለ። ያው ግጭት አለ በሰፈር ሽማግሌ በምን እንዲህ የተባለ በጎረቤት እየታየ መጣ። ከዛ በኋላ ዱላ ጀመረ። ከዛ ተሄደ። ያው እሱ ቅድም እንዳለው ማነቅ ምን ማለት ተጀመረ 2000 አምና ማለት ነው 2017 ላይ ያው በተባለው ቀን ያው ወንጀል ተፈጸመ። ያው ለልጁ ምግብ እያዘጋጀች እያለ ባለበት ወቅት እሱ እንደሚለው እንነጋገር አልኳት። ሻንጣውን አዘጋጅቶ ደብዳቤ ጽፎ ነው ቀድሞ ይሄን ወንጀል ከመፈጸሙ በፊት ማለት ነው። ኩሽና ውስጥ ነው እንነጋገር ስትለው በሩ ላይ ነው ቁጭ ያለችው። ቤት ነው እሱ የፈለገው፣ እዛ ሊገላት ነው እሱ ሐሳቡ። እምቢ ያለችው መጣ። እሷ እንደዚህ ያደርጋል ብላ አላሰበች። ማፈፋ አድርጎ አነሳት፣ ኪችን ውስጥ ወረወራት፣ ወደቀች። ያው ልትከላከል ስትሞክር ይመስላል ይሄን እጇ ወልቋል። መታት፣ ዚጋ መታት፣ ጆሮ ግንዷ ላይ፣ አንገቷ ላይ። በቃ የጳውሎስ የሐኪም ማስረጃ ትንሽ ደስ አይልም። እኔ ነበርኩ የሄድኩት እዛም። ከዛ በኋላ እንደዛ ሆነ። እኛም ተጠራን በሰዓቱ ሄድን። ደስ የማይል ነገር ነበረ። ከዛ ያው ወደ ህግ አመራ ነገሩ ታየ። እዚህ የአዳማ ከተማ ከፍተኛ ፍርድ ቤት ሞት ወሰነ። በይግባኝ ወሰደው። 17 ዓመት ሆነ። ውድ የፕሮግራማችን ተከታታዮች የወንጀልን አስከፊነት የሚሰብከውን ይህን ፕሮግራማችን ከወደዱትና ሌሎች ከፕሮግራማችን ተምረው ራሳቸውን ከወንጀልና ከጸጸት እንዲጠብቁ ከወደዱ ቻናላችን ላይክ፣ ሼርና ሰብስክራይብ እንዲያደርጉ ድጋፎን እንጠይቃለን። ካቴና እናታቸውን ከፊታቸው በሞት አባታቸውን ደግሞ በእስር ያጡ ልጆች ላይ የደረሰው ተጽዕኖ በቃላት የሚገለጽ አይደለም የሚሉት የሟች ቤተሰቦች በቀጣይ ህይወታቸው ላይ ሊከሰት የሚችለው ችግር ያሳስባቸዋል። ትውልድ አይደለ ሀገርን የሚመሰርተው፣ መሰረቱ ደግሞ ትዳር ነው። ከትዳር ነው ትውልድ ልጆች ተወልደው። አሁን እነኚህ ልጆች ሁለቱ በተለይ ህፃናት፣ አንዱ ገና 5 ዓመት ነው፣ አንዱ 3 ዓመት ነው። አንዷ ከፍ ስላለች ታውቃለች ስለሞት ያው ታዝናለች። እነኛ አሁን ይጠብቃሉ ማለት ትመጣለች የሚል ሞታለች የሚባለውን በቃል ደረጃ ያውቁታል። ይሄ ትልቅ ህመም ነው። ማህበረሰቡ ታሟል እኮ በዚህ ሰበብ። አሁን ብዙ ሰዎች እኛን እንዲህ በሚዲያ ላይ ያዩናል፣ ሲያገኙን የሚያለቅሱ አሉ። ማለትም ማያውቁን አይምሯቸው ተጎዳ። ይሄ ወንጀል ሴት ልጅ እንዴት እንደዚህ ትመታለች? እንዴት ቆማችሁ ማለት ታመመ፣ እንቅልፍ አጣን የሚል አለ ከዚህ ከወንጀሉ የተነሳ እና ከባድ ነው። እኛ አሁን እየታመምን ነው። እሷ የሞተችው ትሻላለች። እንደውም ቆሞ ላለው ልጆቹን ስታይ ያሳምምሃል። አንዱ ልጅ አሁን የአርቲፊሻል ስልክ ይዞ ይጠራል። እሷ አትመጭም ወይ? ህፃን ነው ይሄ ሲገላት ያየው። እኔ ታማሚ ነገር ነው ትንሽ ድኛለሁ እኮ ነይ አትመጭም ወይ ይላል። ይሄን ስታይ ሰው በቃ ይታመማል። ኢኮኖሚካሊ እሷ አሁን 40 ሺህ ብር በላይ ነው ደሞዟ፣ የወር ደሞዟ ከሌላ ገቢ ውጪ ማለት ነው። ይሄን ማጣት እንግዲህ ምን ያስከትላል የሚለው ግልጽ ነው። እንግዲህ ለነኚህ ልጆች አንቀባራ ነው የምታኖረው። አሁን እኔ ሆዳቸውን ልሞላ እችላለሁ ካለኝ ነገር ማለት ነው። እናቴን የሚተካ ነገር ግን በዚህ ምድር ላይ የለም። ማንም ቢሆን ማለት ነው፣ ማንም ቢሆን ኦሬዲ ልጅቷ አሁንም ታማሚ ናት። ራሷን ትወድቃለች ምናምን። ባለፈው እንደው ፖስታ ቤት ራሷ ወድቃ ነበረ፣ ራሷን ስታ ማለት ነው። ተደውሎልን ነው እኛ ሄደን ያነሳናት። ይሄን ያክል ማለት ነው። በቃ ስትወድቅ እንኳን እጇ ምናምን ድርቅርቅ በቃ ምን መፍታት እንኳን አንችልም። እና ይሄን ያክል ነው እኛ ላይ ህመም ያደረሰብን። ልጁ እስኪናገር ድረስ ከመሳቢያ ውስጥ ቢላውቶ ማየንካ በዚህ ማየንካ እያለ ነው የሚናገረውና ይሄን ያክል ህመም እኛ ላይ ደርሶ ተገቢውን ፍትህ አግኝተናል ብለን አናስብም። እኛ እውነት ላትመለስ ሄደች። እሷን ገብቷል አይደለ? ልጆቿን ጥላ ማለት ነው። ኩራ ዘና ብላ ምታኖራቸው እሷ ነበረች ልጆቿን። ገብቷል። አሁን እንደ እናት የሚሆንላቸው እኛ ኦሬዲ እንንከባከባቸዋለን፣ ግን እንደ እናት የሚሆን የለም በዚህ ዓለም ላይ ማለት ነው። በቃ ለሁሉም ነገር እናት ናት። እኔ ከእናቴ ለጊቼ ማለት ለኔም እናቴ ናት።
ብዙ ነገር የምታደርግልኝ በህይወቴ ውስጥ እሷ ነበረች። እኔንም ነው የጎዳኝ ሰው ገብቷል። በዙሪያ ያሉትን ብዙ ሰው ነው የጎዳው ገባክ አይደለ? እና ልጅቷ ራሱ ለወንድ ያላት አመለካከት ጥሩ አይደለም ገባክ? እኔ ተጣርቼ እዛ ጋር ሲሄድ ራሱ ያን ሰሞን ጥሩ አልነበርኩም። እኔ ሬሷን መጀመሪያ ተጣርቼ እጄን ተይዞ ያየሁት እኔ ነኝ። ያ ስለሆነ ብዙም እኛ አሁን ላይ ትንሽ ተረጋጋን እንጂ ልጆቹን እያየክ ተጽናናለህ እንጂ። ሟችና ገዳይ ሁለቱም የባንክ ሰራተኞች በመሆናቸው በተለይ የልጆቹ እናት የሚደርስባትን በደል ብትናገር ስራው ላይ ተጽዕኖ ይደርስበታል ብላ በማሰቧ ወደ ሕግም ወደ ክስም አለመሄዷን ቤተሰቦቿ ይናገራሉ። በእግዚአብሔርም የትኛውም ሃይማኖት ኃጢአት ነው። ሰው መግደል አይደለም። ሰው ምን ይሄ እኮ የሰለጠነ ዘመን ነው። ሕግ አለ። በሕግ መዳኘት ነው። ካልተስማማው መሄድ ነው። እኔ እኮ አሁን የዚህ ሰውዬ ዓላማ አሁን አንተ ባልከው ላይ ምን እንዴ ደሞዝ አለው እኮ እሷ ትብለጠው እንጂ በደሞዝ እንዴ ምን እዚህ ነገር ውስጥ ሳስገባው የልጆች እናት ነች። እሷ ቤቱ ይግሏ ነው። እሷ ደግሞ እንትን ነች። እኔ በቃ አልፈልግም ከሱ ምንም የምፈልገው ነገር የለም ሰላም ማግኘት ይውጣልኝ ነው መኖር ሲችል። እኔ እኮ የሚገርም ነገር ነው ወርዶ እዛ ወህኒ እንትን ማለት እኔ ምንድን ነው። ሁለተኛ ሴቶች አሁን ብዙ ጊዜ ያምናሉ። ይሄ ወደ ወንጀል ወደ ፖሊስ መሄድንም አይፈልጉም። በስምምነት ሁሉም ወንድ አንድ አይደለም። ባይዘው ጥሩዎች አሉ። የሚያደባ እንደዚህ አይነት ሰውዬ አለ። አሁን ይገርማል። እኔ እዛ ቤት ሄጃለሁ። ታሞ ሆስፒታል ገብቶ ልጠይቀው ይሄ ወንጀል ከመፈጸሙ ጥቂት ቀን ቀደም ብሎ ፈቲ ነው የሚላት። ፈትለወርቅ ነው ስሟ። አቆላምጦ ማለት በሆዱ የሚያስበው ሌላ ነው። አንዷ ልጅ አለች ማር ነው የሚላት እና ይሄን እያለ ይሄን አያደርገኝም ብላ ስትል እሱ ግን እንደዚህ ያደርጋል። ስለዚህ ከልክ በላይ እምነትም ተዋልጅ ያለው ሰው ነው። እሱ እኮ አሁን እንዴ እሷ እኮ አሁን አረፈች። ልጆቹ ያው ብዙ መኖር መስራት ትችላለች። ማረፍ ያለባት ቆንጆ ቤት ሰርታለች። ወንድ ነች እኮ እሱ። እንዲህ ጠንካራ ሰው ለሴቶች ምሳሌ የምትሆን ሰው ነች። እኔ እህቴ ስለሆነች ሳይሆን ሪያሊቲ ነው። ይሄንን ነው እንትን ያለው እና አሁን የሷ እንትን ወደ ፍትህ ወንጀል ሲፈጸም በቃ አሁን ልጅቷን መጥቷል ነው የሚሉት። እኛ አሁን ነው የምንሰማው። ጎረቤት ተሰብስቦ ደግሞ አንደኛ ማህበረሰቡ እነኚህ ሃይማኖት አባቶችም እዚህ ላይ አሁን ስትረስ መደረግ ያለበት ያልሆነ ሽምግልና አያስፈልግም። በቃ አያስፈልግም። ወደ ህግ አዝማሚያውን እኮ ታያለህ አንተ። አሁን አንድ ሰው ጭንቅላቱን በዱላ መታ ማለት እዚህ ላይ ሽማግሌ መቀመጥ ምንድነው? ሽምግልና መቀመጥ ወደ ፍትህ ነው። ጥቃቅን ነገሮች መስተካከል የሚችሉትን በደረጃው ባህል ነው መፍታት። አሁን ዋናው እንደውም ለዚህ ወንጀል መንስኤው ይሄ ነው። የሰፈር ውስጥ ሰውዬው በጣም ሲስተመኛ ነው። ይሄ ሃይማኖተኛም ነው ባይ ነው። ቄሶቹን ያመጣል፣ ፓስተሮች አሉ፣ እነኚህ ሙስሊም እንትኖች አሉ። በቃ ይላል፣ ፍርፍር ይላል፣ ያለቅሳል፣ ይችልበታል፣ ይገባል፣ እንደዚህ ያደርጋል እና ይሄ ነው። እናም የ10 ዓመት ትዳር በዚህ መልኩ ተቋጨ። ከሁለቱም ያልሆኑት ሕፃናት መጻኢ ዕድል ምን ሊሆን እንደሚችል ነገን መጠበቅ ግድ ይላል። እንግዲህ አንዱ እሳት ሲሆን አንዱ ደግሞ ውሃ ቢሆን ጥሩ ነበረ። የሚያልፍ ለትንሽ ነገር የሚያልፈው ለዘላለም ለልጆቹ ቢሆን እንትን ሆኖ ሲያልፍ ያሳዝናል በጣም። አንደኛ እሷ ሴት ሆና እዚህ ጋር የሞተች ኩሽና ውስጥ ነው። በጣም የሚያሳዝን እንትን ነው። ለጊዜው የነበረ እንትን በጣም የሚያሳዝን እንትን ነው። ሌላው ባለትዳሮቹ ወይን እሱ እንብተኛ ከሆነ እሷ ደግሞ ተነጋግሮ እንትን ብሉ ይሻላል። በቃ ወደ ሞት ሳይሆን ወደ መነጋገር ወደ እርቅ ሆኖ ብኖሩ ጥሩ ነው። ለልጆቹ ብሎ ትግስተኛ ሆኖ ብኖሩ ጥሩ ነው ብዬ ነው የሚያስበው እንደኔ። እንዲህ ያለውን አደጋ አያድርስ ብሎ ብቻ ማለፍ ላለመድረሱ ዋስትና ሆኖ ካለመድረስ አያስቀረውም። ባልና ሚስት በግጭታቸው መሃል ሳይወዱ ወደ ምድር ያመጧቸውን ፍጥረታት ሊታሰቧቸው ግድ ነው። በጸብና በንትርክ መሃል ማንም ትክክል ማንም ጥፋተኛ ሆኖ አሸናፊ ይሁን እንጂ ዋንጫው የሚገባው አንድ ቤት ነው። በደስታችንም በጠባችንም ተጠቃሚም ተጎጂም የሆኑ እርጥብ ልጆቻችን ግን ያሳዝናሉ። አያድርስ
አይድረስ ከማለት ከድርጊት በፊት ማሰብ ይቅደም። አስተምራ አስመርቃ ወደዚህ ደረጃ እንዲደርስ ያደረገችው ፎቶ ላይ አይታችሁታል። የማስተርስ እንትኑን እንደለበሰ አስመርቃ ወደዚህ የሥራ እድገት እንዲገባ ያደረገችው እቺ ሴት ነች። ታሞ ሆስፒታል ተኝቶ ለረጅም ወራት አስታማ ድኖ ነው ወደ ቤት የገባው። ምክንያቱም እንደሆነ በማይታወቅ ሁኔታ ማለዳ ተነስታ ልጆቿን ወደ ትምህርት ቤት ለመሸኘት እነሱም ደግሞ ቁርሳቸው ተቃምሰው ወደ ስራቸው ለመሄድ እየተዘጋጁ እያለች ባለችበት ሰዓት ኪችን ውስጥ በመግባት ሕፃናት እናቶች ልጆች እያዩ ነው አርዶ የገደላትና የእጅግ በጣም 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 አሳዛኝ የሆነ ድርጊት እንደ ከተማችን አነጋጋሪና አሳዛኝ የሆነ የወንጀል ድርጊት ነው። ያለመግባባት እንኳን በመካከላቸው ቢኖር በውይይት መፍታት ካልተቻለ ዘመድ አለ፣ ሕግ አለ፣ የመጨረሻው ደግሞ መፋታት አለ። ለምን እነዚህ ሕፃናቶችን በትነው እሱም ወደ ማረሚያ እሷም ወደ አፈር ገባች። እነዚህ ልጆች ሜዳ ቀሩ ማለት ነው። አንደኛ የሀገር ሸክም ይሆናሉ፣ ሁለተኛ ለወንጀል ራሱ እንደዚህ አይነት ሕፃናቶች የተጋለጡ ናቸው። ስለዚህ የህብረተሰቡ ማስተዋል ያለበት ጋብቻ የተቀደሰ ነው። መግባት ካልተቻለ ግን ስለወለዱት ልጆች ዋጋ ከፍሎ ተለያይቶ ሲንግል ማም ሲንግል ባብ ሆኖ ማሳደግ የሚቻል ነውና የመፍትሄ አማራጭ መውሰድ የተሻለ ነው ለወንጀል ከመሄድ። ጸጸቱም እጅግ ከፍተኛ ነው ላለው። ዘግናኝ ከሚባሉ የወንጀል ድርጊቶች አንዱ በዚህ በቦሌ ክፍለ ከተማ የተፈጸመው፣ አንደኛ ሁለቱም በኢኮኖሚ በኩል አቅም አላቸው፣ የተሻለ ህይወት ይኖራሉ ተብለው ከሚፈረጁት ውስጥ ያሉት። በባልና ሚስት ጭቅጭቅ ይፈጠራል፣ ክርክር ይፈጠራል፣ መጣላት ይኖራል፣ እግርም ከእግር ይጋጫል። ነገር ግን የነዚህ ትንሽ ለየት የሚያደርገው ገና ወደዚህ ምድር መጥተው የነገ ህይወታቸውን ሊቀጥሉ በሚችሉት ልጅ ፊት ትንሽ መደረጉ በጣም ዘግናኝ ነበረ። በጣም እኛም ስራውን ለመስራት ትንሽ በጣም ከብዶን ነበረ። ምክንያቱም ልጆቹን እንትን ማለት ማጽናናት ሌላ ጉዳይ ነው። እዚህ ጋር ደግሞ እናት በዛ ልክ አይናቸው እያየህ እንደዛ በስለት ያን ጉዳት ሲያደርስባቸው እሱም ከዛ በኋላ በተወሰነ መልኩ ነው ቶሎ ተጸጽቶ እጁን ለመስጠት የሚሞክረው። ዞሮ ግን በባልና ሚስት እንደዚያ ነገሮች አይፈጠሩም አይባልም። ይሄ ትንሽ ወጣ ያለ ነገር ሆነ። ሲጣሉ በትዕግስት በምክር፣ እውነት ለመናገር በምክር በንግግር ቢሆን ይመረጣል። ብዙውን ጊዜ ፖሊስ መጨረሻ ላይ እንዲህ አይነት መልእክቶችን ይጠቀማል፣ ያስተላልፋል። ሰምቶ ስራ ላይ መዋሉ ግን በጣም ይመከራል። ምክንያቱም በትዳር ዓለም ውስጥ አይፈጠርም አይባልም፣ ይፈጠራል። ነገር ግን በውይይት የሚፈታበት መንገድ ቢኖር በጣም መልካም ነው። እንደ አዳማ ከተማ ፖሊስ የምንለው እግዚአብሔር አይፍረድባችሁ፣ ኢትዮጵያ ሰላም ያርግልን። እንዲህ ያለ ሰይጣን ዲያብሎስ ይባላል እንጂ ምን ይባላል? ጥሩ ስራ አለው፣ እሷ ጥሩ ስራ አለ። ቤቱ ይሄ ነው። ምንድን ነው ይሄ? እኔን ገደለኝ። እኔ ልጆቿን 4 ሰው ነው የገደለው። እሷን አይደለም። ፍርዱ ይሄን ፈረደ። በ40 ቀኑ እዛ አውራጃ ነው መሰለኝ እኛ ቁጭ እንዳል አንተ ኧረ ስንቱ መንጃ ፈቃድ አወጣለች መኪና ለማግዛት። ይሄ ልጅ ቅሪት ሆኗል። አሁን እየጠባ የገደላት አሁን መኪና ገዛለሁ ስትል እኔ ማነው እንትን እማራለሁ ያኔ ከዛ በኋላ ትገዛለች ብሎ ማስተር ዲግሪ እማራለሁ ብሎ 3 ዓመት እሱ ስማር እሷ ቤት ውስጥ ይሄንም ነፍሰ ጡር ሆናለች። ወይ ፍትልዬ